በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ለብርሃነ ትንሣኤሁ እግዚአብሔር በፍስሐው በሰላም አሚን። ያለ ደዌና ያለ ሕማም ያለ ጻማና ያለ ድካም እግዚአብሔር ለትንሣኤው ብርሃን እንደ ዛሬ ቀን በደስታና በፍቅር በአንድነት ያድርሰን ያድርሳችሁ አሚን። በያላችሁበት እንኳን ለጸሎተ ሐሙስ አደረሳችሁ። ነገ በጸሎተ ሐሙስ በቅዱስ ቁርባን እንቀደስ። የቆረባችሁም ያልቆረባችሁም የነገው ዕለት እንዳያመልጣችሁ በሚል ርዕስ በጸሎተ ሐሙስ ቅዱስ ቁርባን መቀበል እንዳለብን ጥቂት ቁም ነገር እነግራችኋለሁ። የኃያሉ የመድኃኔዓለም ልጆች እንደምታውቁት ነገ ጸሎተ ሐሙስ ነው። ይህ ቀን ብዙ ስያሜ ቢኖረውም አንዱ ስያሜው የምስጢር ቀን ይባላል። ምክንያቱም በዚህ ዕለት ጌታችን የቅዱስ ቁርባንን ምስጢር ለቅዱሳን ሐዋርያት ያካፈለበት ሥርዓተ ቅዱስ ቁርባንን የመሰረተበት ታላቅ ቀን ነው። ስለዚህ ቅዱስ ቁርባን በመቀበል የምትኖሩ ነገ በጸሎተ ሐሙስ ቅዱስ ቁርባን ተቀበሉ። ንስሐ ገብታችሁ ቅዱስ ቁርባን ለመቀበል ያሰባችሁም ከንስሐ አባታችሁ ጋር ተመካክራችሁ ነገ በጸሎተ ሐሙስ ዕለት ቅዱስ ቁርባን ተቀበሉ። ቅዱስ ቁርባን ያልተቀበላችሁ ደግሞ ጌታችን ሥርዓተ ቅዱስ ቁርባንን በመሰረተበት ለቅዱሳን ሐዋርያት ምስጢርም ባካፈለበት በዚህ ዕለት ተገኝታችሁ አስቀድሳችሁ በቅዳሴው ተቀደሱ። በጸሎተ ሐሙስ ዕለት ጌታችን እንካችሁ ብሉ፣ ይህ ሥጋዬ ነው፣ ይህ ደሜ ነው ጠጡ ብሎ ራሱን ብሉኝ ጠጡኝ ብሎ ሰጠን። የሚገርመው ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 27 ላይ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው በማለት ቅዱስ ሥጋውንና ክቡር ደሙን ለሁላችን ሰጠን። አንድ ሰው የሚወደውን ሰው በእንግድነት ቤቱ ቢጠራው የሚወደውን ምግብና መጠጥ ሊጋብዘው ይችላል። ጌታችን ግን ወደ ቅድስት ቤተ ክርስቲያን እንድንመጣ ሲጋብዘን የሚሰጠን ራሱን ነው። የሚጋብዘን ቅዱስ ሥጋውንና ክቡር ደሙን ነው። ሰውን ቢጋብዝ የራሱን ነገር ነው የሚሰጠው። ጌታችን ግን ራሱን ነው የሰጠን። የሚደንቀው ደግሞ ሁላችሁ ከእርሱ ጠጡ አለ። ኃጥእ ጻድቅ ሳይል፣ የበቃ ያልበቃ ሳይል፣ ድንግል ዘማዊ ሳይል፣ ሕፃን ወጣት ጎልማሳ አዛውንት ሳይል ግን ንስሐ የገባውን ሁሉ ሥጋዬን ብሉ ደሜን ጠጡ አለ። እንዴት መታደል ነው! ቅዱስ ቁርባንን በየትኛውም ዕለት ልትቀበሉ ትችላላችሁ። ግን በጸሎተ ሐሙስ ቅዱስ ቁርባንን መቀበል እንደ ቅዱሳን ሐዋርያት ከጌታ እጅ መቀበል ነው። በጸሎተ ሐሙስ ቅዱስ ቁርባንን በማስታወስ መቀበል የቅዱስ ቁርባንን በዓል አስቦ መቀበል ነው። ጸሎተ ሐሙስ ለመጀመሪያ ጊዜ ጌታችን ቅዱስ ቁርባንን የሰጠበት ዕለት ስለሆነ በዚህ ዕለት ቅዱስ ቁርባንን መቀበል የቅዱስ ቁርባንን የምስረታ በዓል አስቦ መቀበል ነው። በጸሎተ ሐሙስ ቅዱስ ቁርባንን መቀበል እኛ ቆራቢዎች እንደ ቅዱሳን ሐዋርያት ነን። ቀድሰው የሚያቆርቡን ክቡራን ካህናት ደግሞ እንደ ጌታችን ናቸው። በጸሎተ ሐሙስ ቅዱስ ቁርባንን መቀበል በምስጢር ዕለት ምስጢር መሳተፍ ነው። እስኪ አስቡት፣ በጸሎተ ሐሙስ እናንተ እንደ ቅዱሳን ሐዋርያት፣ ክቡራን ካህናት እንደ ጌታችን ሆነን በጸሎተ ሐሙስ በቅዳሴ ስንገኝ ይሄ በጣም ግሩም ነው። ስለዚህ በቅዱስ ቁርባን ሕይወት ያላችሁም ቅዱስ ቁርባን ለመቀበል በንስሐ የተዘጋጃችሁም
ይቺ የሚስጥር ዕለት አታምልጣችሁ። ደግሜ እናገራለሁ፣ ለመቁረብ አንዳች ምክንያት እስካልከለከላችሁ ድረስ የቻላችሁ ቅዱስ ቁርባን ተቀበሉ። ራሱ ጌታችን ስጋዬን ብሉ ደሜን ጠጡ ብሎ አዞናል። በነገራችን ላይ ቅዱስ ቁርባን መቀበል የጌታችን ትእዛዝ ነው። በቃ አዞናል። በንስሐ ሆኖ ቅዱስ ቁርባን መቀበል ለጌታችን መታዘዝ ነው። ቅዱስ ቁርባንን አለመቀበል ለጌታችን አለመታዘዝ ነው። በእርግጥ እንደ ኃጢአታችን ላይገባን፣ ላይቻለን፣ ላይሆንልን ይችላል። በንስሐ ሆነን ግን እንደ ቸርነቱ ይቻለናል። ቅዱስ ቁርባን ለመቀበል እኔ አላዛችሁም፣ መምህራንና ካህናት አያዟችሁም። እኛ ማስታወስ ብቻ ነው። ቅዱስ ቁርባንን ተቀበሉ ያላችሁ የቅዱስ ቁርባኑ ባለቤት ጌታችን ነው። ባለቤቱ ጌታችን ካዘዘን ደግሞ በንስሐና በትሕትና ሆነን መቀበል ነው። ቅዱስ ቁርባን የሚቀበል ሰው ዘላለማዊ ሕይወት፣ ጸጋ መለኮት፣ የእግዚአብሔርን በረከት፣ የኃጢአት ስርየትና መንፈሳዊ ኃይል ይኖረዋል። ስለዚህ ቅዱስ ቁርባን በመቀበል እነዚህን ጸጋዎች እንቀበል። እንዲሁም ቅዱስ ቁርባን ያልተቀበላችሁ በሚስጥር ዕለት ተገኝታችሁ ጌታችንን ከዚህ ሚስጥር እንድካፈል አብቃኝ ብላችሁ በቅዳሴው ተማጸኑ። በያላችሁበት የጌታችን ቸርነት፣ የወለላይቱ እመቤት የኪዳነ ምሕረት ጸሎት አይለየን። አሜን።